فبالله كسبا تستلطف القلوب. الحمد لله رب العالمين، والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. የዛሬው ኹጥባ በጭንቀት ዙሪያ ነው የሚያጠነጥነው። ጭንቀት ስላችሁ ሁሉም ሰው ይጨነቃል፣ ያስባል። የማያስብ አለ ብዬ አልገምትም። የሚጨነቀው ስለ ፊውቸሪቲ ሙስተቅበል እንዴት ሆን ወደፊትን ሲያስብና ሲጨነቅ እንደው የአኺራው አሳስቦት ስንቅ ለመያዝ ቢሆን ኖሮ መልካም ነበር። አይደለም። ያስጨነቀው ያጣበበው ይቺው የዛሬዋ ወደፊት ናት። ወደፊትን ጨለማ አድርጎ ነው የሚችለው እያንዳንዱ ሰው። ስለ ኑሮው፣ ስለ ልጆቹ፣ ስለሱ፣ ስለ ገንዘቡ፣ በአጠቃላይ ስለ ዱንያ ይጨነቃል። ይሄ ደግሞ እረፍት ይነሳዋል። ሰው ሌሊት ከእንቅልፉ ብንን ሲል ነቢዩ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ። መን ተዓራ ፊለይል በሌሊት የባነነ ሰው فقال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم فإن استغفر غفر له وإن صلى قبلت منه. በሌሊት የባነንና ይሄን አሁን ያልኩትን ዚክር ያለ ሰው ከሰገደም አላህ ይቀበለዋል፣ ማረኝ ካለም አላህ ይምረዋል። ብድግ ሲል አላህን በማወደስ እስትግፋር በማድረግ ሶላት በመስገድ ቁርአን በመቅራትና የአኺራ ስራ በመስራት ፋንታ በዚያን ሰዓትም ለዱንያው ምንም በማያረግበት ሰዓት ሂሳቡና ስሌቱ ግን ስለ ዱንያ ብንን ብሎ መደመር፣ መቀነስ፣ መጨመር እንዴት አድርጎ ነገ እንግዲህ ኪሱን ወፈር ማድረግ እንደሚገባው ያን ነው የሚያስበው። ጭንቀቱ ሁላ ለምንድን ነው? ወኩሉና ዛከ ረጁል ሁሉም ቤት ያለ ነው። ጭንቀቱ ለዱንያ ነው። ይሄ ለምን ሆነ? ቀልባችን ከአላህ ጋር ያለው ትስስር ወይ የተቋረጠ ወይ የላላ ስለሆነ ነው። የተቋረጠ ከሆነ ከዚህ ውጭ ማሰብ አይችልም። የላላ ከሆነ አልፎ አልፎ ኸይር ሊያስብ ይችላል፣ ለአኺራ ሊያስብ ይችላል። አያችሁ ልዩነቱ። ሪዝቁን ከሆነ አንተ የምትበላት ጉርሻ ተቆጥራ ተመድባለች። ስንት ሺህ ጉርሻ እንደምትጎርስ በዱንያ ቆይታ ተመድቧል። ከየትኛው የምድር አካል ተንከባላ እጅህ እንደምትገባ ተወስኗል። አጂብ እኮ ነው። ዛሬ በልተህ የመጣኸው ምግብ የት እንደታረሰ አታውቅም። ማን እንዳረመው፣ ማን እንዳጨደው፣ ማን እንዳመረተው ምንም የምታውቀው የለም። ዞሮ ዞሮ ግን አንተ ቆርሰህ ወደ አፍህ እንድታስገባ አላህ አድርጎታል። አገልግሎቱን ሰጥቶ ደግሞ የሚንሸራሸርበት መንገድም አበጅቷል። ስትመለስም ያው ነው፣ ነገም ያው ነው። እስከምትጨርስ ድረስ እያንዳንዷ ተመድባ አልቅታለች። የምትጎነጫት ውሃ እያንዳንዷ ጉንጭ ውሃ እያንዳንዷ ጠብታ እስከ ህይወትህ ፍጻሜ ድረስ ተወስናለች። ለምን አስጨነቀህ? እስቲ ምንም ተጨንቀህ ወደፊት ወደ ኋላ ማታስሄደው ነገር ረድ ያለቀ
ይልቁንስ ላንተ የተሰጠ ኃላፊነት ነገ ቂያማ የሚባል አለ አላህ ፊት መቆም እዛ ላይ እዚህ የምትሰራው ነገር ላይ የተመሰረተ ውጤት ነው የምታገኝ ለዛ ቢታሰብ ሐሳቡም ጤነኛ ይሆናል ዱንያን አትሰብ አትስራ አይደለም እስከ ጥግ ድረስ ስራ ነው የሚለው ዲናችን اعمل لدنياك كأنك تعيش أبدا ግን ለምንድነው የመጨረሻ ሐሳባችን ጭንቀታችን እሷ የሆነችው إن الذين لا يؤمنون بالآخرة لا يسمون الملائكة تسمية الأنثى وما لهم بذلك من علم إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم وما تهوى يتبعون إلا الظن وإن الظن لا يغني من الحق شيئا ذلك مبلغهم من العلم قمته ملامته حسابه ጭንቀቱ የውቀታቸው ጥግ ይሄ ነው መድረስ የሚችሉት እዚህ إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى تدعيه حسابه ጭንቀት የጭንቀት ደረጃ የደረሰው ማለት ነው እያለው እንደሌለው የሆነው በአላህ ለማያምን ሰው የዱንያ ቅጣት ነው ሁሉ ነገር መልቶት የውስጥ ረፍት ብቻ ያጣል አጂብ ሁሉ በእጁ ሁሉ በደጁ የሚባለው ቤቱ አለ ንብረቱ አለ መኪናው አለ ለገው መብላት መጠጣት መዝናናት ይችላል ውስጡ ግን እፎይታ ያገኝ ለምን ይሄ ሆነ ولست أرى السعادة جمع مال ولكن التقي هو السعيد دستا مالت እዚህ ቦታ ላይ ስለማይገኝ ነው የዱንያ ደስታ እውት ቁርአን የሚለው من عمل صالحا من ذكر أو أنثى فلنحيينه حياة طيبة إلى መልካም የሰራ ከወንድም ከሴት ጥሩ የሆነ ህይወት እናኖረዋለን አለ ጥራቱ ምን ላይ ነው አልহামዱሊላህ ብሎ ደስ ብሎ ይኖራል እቺን ያጣው ሰው እፎይ ብሎ ይኖራል ቁሳቁሱም ሳይበዛ ማለት ሙሉ ቀን የጉልበት ስራው ሰርቶ የዕለት ጉርሱን ካገኘ بسمك ربي وضعت جنبي ብሎ አላህን አመስግኖ ይውላል ብዙም ነው እሱም የሚያጣ ስላለ لذلك ቀልባችን እንዲረጋጋ ምን ያሻናል መጨነቅ ሳይሆን ቁም ነገር መስራት ነው ቁም ነገር ማለት ደግሞ ነገ የውመል ቂያማ ከቅጣት የሚያድን ነገር ማለት ነው ካሰብክ አይቀር ብድግ በልና ለሊቱ ጨለማ ነው ለሊት ስትነሳ እቺስ የዱንያ ጨለማ ናት መብራትም ማበራለው እዚህ አለ ጠቅ ባረግ የቂያማውን ጨለማ እንዴት ይሆን ብለህ ቂያማ ላይ እርቃናችንን ስንነሳ ዛሬ የምንቀያይረው ነገር ሁሉ ሳይኖር ፍራሹ ብርድ ልብሱ መዝናኛው ሳይኖር ባዶ እጃችንን ስንነሳ እንዴት እንሆን ይሆን ብሎ ዛሬ መጨነቅ ነው እሱም ለጭንቀት ሳይሆን ለሥራ የሚቀሰቅስ ሲሆን ነው የሚጠቅመው ሐሳቡ ለቁም ነገር የሚያነሳሳ ከሆነ ማለት ይሄንን ስትሰራ የዱንያን ሀም ትገላገላለህ እየቀለለህ ይመጣል ይሁን መቼ እንደምትጓዝ ስለማታውቀው ቂያማ ላይ እንዴት ሆን ይሆን ሲራጥ ላይ እንዴት ሆን በሰላም ከሚሻገሩት ነኝ ወይስ ወደ ጀሃነም የሚወርዱት እስቲ ለዛች ቀን የምትሆነኝ ልስራ እስቲ አንድ ሐሰናት አለ ላርግ ብድግ ብለህ ዚክርህን ዱዓህን ቁርአንህን ወጣ ስትል ደግሞ ሰደቃህን ጣል ወደዛ ስንቅ ማቀበል ገንዘብ ስታገኝ አካውንት ላይ አይደለም ጣል አርገህ ሞቅ የምታረገው እስቲ ሐሰናቱ ላይ ከዛ አካውንት አለ አካውንታቢሊቲም አለ መጠየቅ ሂሳብ አለ እዛ እንደውም እዛም የማይረሳ የማይዘነጋ መዝገብ ቀርቦ ሂሳብ የምንደረገው
والله دنيا لا እፎይታ የፈለገ ሰው ስራ ከስብ ችግር የለም ክበር እስከምትችለው ድረስ አንተ ባትበላው ሌላ ሰው ከበላው አጅር ታገኛለህና በሐላል ከሆነ ለልጆችም ለወራሾችም መጣል ኸይሩ ስለሆነ ጀና አጣጥፈህ ተቀመጥ አይልም ዲን الاسلام ከስብ ግን ለአኺራ ወሳ አኺራውን ወደፊት ካደረግነው የዱንያው ጭንቀት ስለሚቀል ባለን ነገር መደሰት እንጀምራለን የዱንያ ሰዓዳ የዱንያ ደስታ ተገኘች ማለት ነው በሌላ ነገር በምንም ሰዎች አይበላልጡም ቀልባቸው ውስጥ ባለው ነገር ነው እንጂ ለውማ ሀብት የምትለውም እኮ የሆነ ቦታ የተከማቸው ቁሳቁስ ነው ያንተ መሆኑ አለመሆኑ ማታውቀው ይሄ ስለሆነ ከጭንቀት ለመዳን ሁሉ ጭንቀት ስለምንል ነው ይሄን ርዕስ መዳሰስ የፈለኩት ብዙ ጊዜ ባነሳው ማንንም ሰው በቃ ተጨንቋል ሰዓት ተበላሽቷል ዱየታል ሪዝቁ ተበላሽ ድሮ ሁሌ ድሮ ይመሰገናል እንደው ያልኖር ነው ይመስል ማለት ነው ይሄ ድሮ ምን ይላሉ በአገራችን አባባል የሞተ ልጅ አንገቱ ያምራል ይላል ስለማይታይ አንገት ይላል ምናልባት ቢታይ አሁን ካልሞቱት የተለየ ላይሆን ይችላል አደገኛ ምሳሌ ነው ስለዚህ ድሮም ቢሆን ፉቀራ ነበር ስንወለድ ቢያንስ እንደው ከፈለገ ሀብታም ቤተሰብ ብትመጣ ራቁትህን ነው የመጣ የምትለብሳትን ልብስ ዘመዶች ይጸድቀውብህ ነው የለበስከው የጠጣሃትን ወተት እናት ችራህ ነው هذا انت ይሄን አንተ فقير ስትወጣ ምን እንደሱ ምናልባት ያለ ሰው የሚለግስ አቡጀዲ ነው ጠቅላላ የሚያረገ ወላ አንተ የሰራው የነሱ ምን ይዛ ወጣ አላህ ፊት ሲቀርብ ምንድነው በደንብ እንሰባው ለማለት ነው አላህ በኸይሩ ያሰማራን ከክፉ ይመልሰን ቀልባችንን ከአላህ ጋር የተገናኘ አላህ ያድርግልን صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم ألف بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن اللهم ول أمورنا خيارنا ولا تول أمورنا شرارنا اللهم أصلح أمور المسلمين اللهم اصرف شر المؤذين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم